በዚህ ቪዲዮ ምክንያት የዳሎል ኢንተርቴይንመንቱ ዶክተር ኑቲ ከባድ ተቃውሞ ገጥሞታል። ይሄ ለቃቃሚ ዶክተር ነው ላልኩ። ለመሆኑ ዶክተር ኑቲን ከዚህ ቪዲዮ ጋር ምን አገናኘው? የተወቀሰበትስ ጉዳይ ምንድነው? በዚህ ቪዲዮ አብረን የምናይ ይሆናል። እናንተም የራሳችሁን ሐሳብ ታጋሩኛላችሁ። ሰሞኑን እንግዲህ ይሄ ቪዲዮ ሶሻል ሚዲያ ላይ ሲተላለፍ አይታችኋል ብዬ አስባለሁ። አንዲት ታዳጊ ልጅ በጓደኞቿ በእኩዮቿ ስትደበደብና ብዙ ስቃይ ሲደርስባት የሚያሳይ ቪዲዮ ሶሻል ሚዲያ ላይ ከተላለፈ በኋላ ይሄን ቪዲዮ አይቶ ያላዘነ ሰው የለም እና የዚህ ታዳጊ ቪዲዮ ሚዲያ ላይ ከወጣ በኋላ እቺን ልጅ ለማገዝ ለዚህ ልጅ ፍትህ ለመጠየቅ ብዙ ሰው ሲረባረብ አይተናል። ብዙ ሰው ደግሞ ፋይናንሻሊ በገንዘብ ሊረዷትና ሊደግፏት ሲሞክሩ እናቷንም ሊረዱ ሲሞክሩ አይተናል። ከነዛ ሰዎች መሃል አንዱ የዳሎል ኢንተርቴይንመንት ባለቤት ዶክተር ኑቲ ይገኝበታል። ዛሬ ኦፕሲን ሰርፕራይዝ ልናደርጋት ነው። አይፎን 13 ፕሮ ገዝቼ ልሰጣት ነው። እንግዲህ ትላንትና እንደምታውቁት ዩቲዩብ ቻናል ከፍቼላት በአንዴ ከ6000 ሰው በላይ ሰብስክራይብ አድርጓል። እናም እንግዲህ ዩቲዩብ ላይ በደንብ እንድሰራ ዛሬ አይፎን 13 ፕሮ መሰጣት ነው የሚሆነው። እቺኛዋ ስልክ የሴቶች ስልክ ነች። እንዴት ነው ታውቃለች። ከዚህ በኋላ ቪዲዮ እንዴት እንደምትሰሪ፣ ሶሻል ሚዲያ ላይ እንዴት መንቀሳቀስ እንዳለብሽ፣ ቻናልሽን ለማሳደግ ምን ማድረግ እንዳለብሽ እናም ደግሞ ዩቲዩብ ላይ የምትሰሪውን እስከምትለምጂ ድረስ ኤዲት ማድረጉን የሆነውን ነገሮችን ማድረጉን እኔም ሌላ ከኔ ጋር አብረው የሚሰሩ ልጆች ስላሉ ከነሱ ጋር ሆነን እናግዝሻለን። እና ይሄ ዶክተር ኑቲ የሚባለው ልጅ እቺን ልጅ ፋይናንሻሊ ለማገዝና ቋሚ ገቢ እንድታገኝ ሶሻል ሚዲያ ላይ እንድትሰራ ወይንም ዩቲዩብ እንድትጀምር የራሱን ድጋፍ አድርጓል። ታዲያ አንዳንድ ሰዎች የሱ ድጋፍ አልተዋጠላቸውም፣ እሱ ላይ ተቃውሞ ሲያሰሙ ሰምተናል። እኔ መቼ ዋሸው? ይሄ ለቃቃሚ ዶክተር ነው ላልኩ ይሄው ቪዲዮውን ጫነው ዩቲዩብ ላይ በማለት እንደጨነቃ ቃል በራሱ ዩቲዩብ ላይ ቤተሰቡን ሄዶ አስለቅሶ ምናምን አድርጎ ቪዲዮ የት ላይ ጭንላል? ይዳሎል ሚዲያ ላይ። ይሄ ነው ለቃቃሚ ነው። የሰዎችን ቁስል እንጀራ ማድረግ የሚፈልጉ ሰዎች አሉ። እና አንተ አታፍርም? እፍረት የለም እንዴ? የልጅቷን ቤተሰብ ሄዳ ቀርጸ አስለቅሰ። ሰው እኮ ፍትህን የጠየቀው ስለ ፍትህ ነው አይደል? ጉዳያችን ስለ ፍትህ ጉዳይ ከሆነ እኮ ፖሊስ እኮ መግለጫ ሰጠ። ከዚህ በላይ አንተ መነገድ ውስጥ ምንድን ነው የሚያስገባ? ዱቲ ዳሎል እንዴት ነው አሁን በዚህ ሳሁን የጫነው ቪዲዮውን? እግዚአብሔር አሁን እኔ ይሄው ዜሮ ቪው ላይ ነው ያየሁት። አላይም ገብቼ ለምን እናያለን? በእኛ ቁስል ላይ ልትነግዱ ነው። እኛ ሰለፍት ነው የምንጠይቀው። በፍትህ ላይ የሚጠይቁ ሰዎችን አምጥተህ ግን አንተ የራስህ ዩቲዩብ ላይ ጫንክ ማለት ልትነግድባት ነው። ደግሞ ወደኔ አምጧት፣ እኔ በዶላር ምን ተከፋ ያረጋታለሁ። ለቃቃሚ ለራስህ ይሄው ለራስህ አልጫንክም። አሁን እኔ ዋሻው ታዲያ? እርግጥ ነው የሰውን ጉዳት የሰውን ቁስል ተጠቅመው ገንዘብ ለመስራት የሚሞክሩ ሰዎች አሉ። በሰው ቁስል ተጠቅመው የራሳቸውን ጥቅም የሚያመቻቹ ሰዎች አሉ። የዚህን ዶክተር ነገር ግን ከዚህ ጋር አላገናኘውም እኔ እና ይሄ ልጅ እናቷንና ጉዳት የደረሰባትን ልጅ አግኝቶ ኢንተርቪው አድርጎ የእነሱን ታሪክ ሚዲያ ላይ አጋራ። በራሱ ዩቲዩብ ቻናል ላይ ቪዲዮን ጫነ። ታዲያ በዛ ቪዲዮ የሚገኘውን ገንዘብ ለዚሽ ልጅና ለእናቷ ይሰጣቸዋል። ታዲያ ክፋቱ ምን ላይ ነው? እንደዚህ አይነት በጎ ስራዎችን የሚተቹ ሰዎች ደግሞ ለዛች ልጅ ለዛች ለተቸገረች ለተገፋች ልጅ ምን አይነት አስተዋጽኦ አድርጓል? እነሱስ ምን አድርገዋል? 10 ብር እንኳን ልጅቷን ያልደገፈ ሰው አሁን ላይ ሚዲያ ላይ መጥቶ እንደዚህ አይነት ተቃውሞ ሲያሰማ ይገርመኛል። ፈልግሽን ስልክ ደግሞ እኔ አዘጋጅቼልሻለሁ ማለት ነው። እሺን አይፎን 13 ፕሮ ላንቺ በስጦታ መልክ። እሺ መቼም የዚህ ልጅ ነገር ሁላችሁም ሰምታችኋል። እኔ መነሻውን በተለያዩ ጉዳዮች መጥቼ እዚህ ላይ አልተናገርኩም። ልብ ብላችሁ ካያችሁ ለምን ብዙ ጊዜ እንደዛ አይነት ነገር ሽቅድድም የአጀንዳ ሽሚያ ስላለ እኔ ደግሞ ከእንደዛ ነገር ውስጥ ያለውበት ነው። እንደምታውቁት ዶንት ፋሎ ማጆሪቲ ፋሎ ዳት ራይት ወይ የኔ ዋና ስሎጋን መሆኑን ታውቃላችሁ። ግን ወደ ገደለው ሊዳው ለምሳሌ እቺ ልጅ ከዛ በኋላ አንደሰን በዛ በተለያዩ ጉዳዮች ላይ ልደርሱላት የምትፈልጉ ሰዎች እንዳላችሁ ጥሩ መሆኑ ሳለ ግን እቺ ልጅ ልደርሱላት የፈለጋችሁበት መንገድ ተደጋጋሚ ስህተት እየሰራችሁ ሰውን ገደል ባትከቱ መልካም ነው። ለምሳሌ አሁን እቺ ልጅ መጀመሪያ ያየና ስትደበደብ ነው። ገብቷችኋል? የሆነ ፊልም ስትሰራ እቃ ጥሯት ምናምን የሆነ ነገር ልትሆን ስትፈልግ ያን ህልሟን ለማሳካት የሆነ ነገር ስታደርግ አይደለም ያየናት አይደል? የሆኑ ልጆች ተሰባስበው እሷን ቁጭ አድርገው እንደ ጌሾ እየወቀጧት ራሷን መከላከል በማትችልበት ሁኔታ እንኳን ያ የብሬን ክፍሏ ትሪግ አድርጎ ተነስቶ ራሷን ሰልፍ ዲፌንስ የሚባለው ብሬኗ እንኳን ያልተንቀሳቀሰ ምስኪን ልጅ ነች። ገብቷችኋል? አሁን እቺ ልጅ አሳለፍንላት ብላችሁ ነው እናንተ። አሁን እኔ አስቀድሜ አሁን ከዚህ በፊት የሆነ ነገር አስቀድሜ ስናገር ላይገባችሁ እያልኩኝ ዝም ብል ነበር። ግን በተደጋጋሚ በሰዎች ህይወት ውስጥ አይታችሁታል። ለምሳሌ አይሾ ስፒድ ምናምን የሚባል ልጅ አለ፣ አይታችሁታል። አሁን አዶናይ ለሱ ያልሄደበት መንገድ የለም። ገብቷችኋል? ግን ያ ሰው ለእንደዚህ አይነት ነገር የተፈጠረ ሰው አይደለም። ገብቷችኋል? ምን ልላችሁ ብዬ ነው? እቺን ልጅ አሁን ምን ብያችኋለሁ? ያገኛችኋት ስትደበደብ ነው ወይ ቪዲዮ ስትሰራ አይደለም ወይ የሆነ ነገር ስታደርግ አይደለም። ለምሳሌ ወንድሜ የዚህ ዳሎል ኢንተርቴይንመንት ላይ ያለኸው ልጅ አንተ በእንደዚህ አይነት ነገር አልፎልህ ሊሆን ይችላል። ኦፍ ኮርስ ግን እሷ ሊያልፍልያት ይችላል ማለትም አይደለም። ገብቷችኋል? ከዚህ በፊት ስልክና እንደዚህ ነገር እየሰጠናቸው ያሉ ልጆች የደረሰው ምን እያደረጉ ነው?
በጀማ ውስጥ ተከልለው ህዝቡ የሚወደው ይሄን ነው ብለው ምን እያደረጉ ነው? ስንት የጠፉ ሰዎች ሴቶች አሉ አይደል? ያቺ አሁን አንድ ልጅ ወልዳ ምናምን አንዳንዴ እየመጣች የምታለቅሰው ደብሮኛል ምናምን የምትለው ማለት ነው። የዚህ ልጅ ምጣ ያለውን ይችላል። ለምሳሌ ለምን ቁጭ አድርጋችሁ የሚረዳ ሰው ፈቃደኛ የሆነ ሰው እስካለ ድረስ ፋሽኗ ምንድን ነው? የግድ ሁሉም ሰው ቪዲዮ መስራት የለበትም። የግድ ሁሉም ሰው መጥቶ ኢትዮጵያ ህዝብ መሰጣት የለበትም። እኔ አሁን እንደዚህ አይነት ቦታ መጥቼ የምናገረው ወድጄ አይደለም። በሆነ አጋጣሚ የሆነ ንቃተ ህሊና ከጨመረ መልሼ መጥፋት የምፈልግ ሰው ነኝ። ምክንያቱም ምንም አይተረፍበትም እንደዚህ አይነት ቦታ ላይ። ግን እችን መስኪን ልጅ ሌላ ሞያም ሊሆን ይችላል ቁጭ አድርጋችሁ መጠየቅ እንዴ። እኛ ብዙዎቻችን ኢትዮጵያውያን እኮ ድህነትም እኮ የማይፋታን ድሃ ስለሆነ ብቻ እንዳይመስላችሁ የገንዘብን አያያዝ ባለማወቃችን ብቻ ነው። ታውቃላችሁ የኛ ህይወት አነሰን በዛ ከሞላ ጎደል ምንድነው ሲገኝ ስጋ ሲጠፋ ጎመን ነው የምንከተለው ርዕዮተ ዓለማችን። ከገንዘብ አያያዝ ጭምር ችግር ያለብን ብዙዎቻችን የሆነ ቦታ ስንማር ማን ነው ቁጭ አድርገው የገንዘብ አያያዝን ስኪል ብሎ ያስተማረን ሰው አለ? አሁን እቺ ልጅ ገና 10 ምናምን ዓመት ውስጥ ያለች እድሜ ያለች ልጅ ነች አይደለ? እቺ ልጅ ቪዲዮ ሰርታ ገናውን በቅርብ ነው ወደዚህ ምድር የመጣችው። የቱን ኤክስፒሪየንስ ጨብጣ ነው ሌሎቹን የተለያየ ነገር አሳይታ ከዛ ያ ሰው ተደስቶ እሷን እየተከተለ ነገሮችን ተከናውኖ እሷም ግሮሯ በምግብና በተለያዩ ነገሮች የሚርሰው? እኔ እንዴት ነው የምታስቡት? እቺ ልጅ እንኳን ስትሬት አዌይ ምንድነው እስከዛሬ ከነበረችበት ህይወት ትንሽ ከፍ ባለ መንገድ ሆኖ መማር ነው ያለባት እና የራሷን ነው ማዳመጥ ያለባት። እንደ እቺ ልጅ እኮ ያለ ፋሽኗ በቃ እኔ ነኝና ቪዲዮ ስሪ እንደሚባል ነገር የለም። ምንድነው ዝንባሌዋ? ጠይቋት እንዴ። መጀመሪያ ትማር፣ ትወቅ፣ ስለ ህይወት ትወቅ። ነገርኳችሁ እኮ ስትደበደብ ነው ያገኘናት። ገብቷችኋል? ለምሳሌ አሁን አንድ ሰው ጂምናስቲክ እየሰራ ብታገኙት ከዛ ያንን ተንተርሶ የሆነ ነገር ታደርጋላችሁ። እቺ ምስኪን ልጅ ራሷን ዲፌንድ ለማድረግ እንኳን አይምሯ ብሎክ በሆነበት ሁኔታ በቃ እኔና ቪዲዮ ስሪና እንደውም ብላ ዶላር ሁሉ ታሻለሽ ብላ። ኧረ ተው ግድ የለም ተው። ስለዚህ ለልጅቷ በትክክል ዘላቂ የሆነ ነገር ማሰብ ካለባችሁ እናንተ ቪዲዮ ስለሰራችሁ እሷ መታ ቪዲዮ መስራት አለባት ማለት አይደለም። ቁጭ አድርጋችሁ ዝንባሌዋን ፓሽኗን ጠይቋት። ቻው። የዚህን ወንድሜን ሐሳብ በተወሰነ መልኩ እቀበላለሁ። አንዳንድ ደግሞ ማልቀበላቸው ነገሮች አሉ። እርግጥ ነው ሁሉም ሰው ሶሻል ሚዲያ ላይ አያልፍለትም። ሁሉም ሰው በኳስ አያልፍለትም። ሁሉም ሰው በትምህርት አያልፍለትም። እያንዳንዱ ሰው የራሱ መክሊትና የራሱ ፓሽን አለው። እቺን ልጅ እኛ ያወቅናት ስትደበደብ አይተን ነው። ስለዚህ ከምንም ነገር በላይ ለዚች ልጅ ፍትህ ነው የሚያስፈልገው እና በጣም ብዙ ሰዎችም ለልጅቷ ፍትህ ሲጠይቁ ሰምተናል። ፖሊስም ደግሞ ፍትህ ለመስጠት ብሎ አንዳንድ እንቅስቃሴዎችን እያደረገ እንደሆነ ሰምተናል። ነገር ግን ልጅቷ ፍትህ ብቻ አይደለም የሚያስፈልጋት፣ ፋይናንሻሊ የገንዘብ ድጋፍም ያስፈልጋታል። ምናልባት የልጅቷን ቪዲዮ አይታችሁ ከሆነ እሷ የሰጠችውን ኢንተርቪው አይታችሁ ከሆነ እነዛ ልጆች እቺን ልጅ የደበደቧት ቤቷ ድረስ መጥተው ነው፣ የገዛ ቤቷ ድረስ መጥተው ማለት ነው። ታዲያ እቺ ልጅ ስትጠየቅ እነዛ ልጆች ቤት ድረስ መጥተው የተዳፈሩትና ልጅቷን የደበደቧት እናቷ ቤት በሌለችበት ሰው ቤት እንጀራ ለመጋገር በሄደችበት ነው። ስለዚህ እናቷ በየሰው ቤቱ እየዞረች እንጀራ የምትጋግርና ልብስ እያጠበች ልጅቷን የምታስተዳደር እናት ናት። ስለዚህ ይሄ ኑቲ የሚባለው ልጅ ፋይናንሻሊ እናቷንና እቺን ልጅ ለማገዝ መሞከሩ ክፋቱ ምን ላይ እንደሆነ አልገባኝም። ምናልባትም እነዛ ጓደኞቿ እነዛ ልጅቷን ሲደበድቧት የነበሩ ልጆች የልጅቷን ድህነት አይተው እቺ ደሃነች እናቷም ደሃነች ስለዚህ ምንም አያመጡም እሷም ብትሆን ምንም የምታመጣው ነገር የለም ብለው ቢሆንስ? አንዳንዴ ገንዘብ ስለሌለም ብቻ ገንዘብ ስላጣም ብቻ ብዙ ሰዎች እንደፈለጉ ሊያረጉን እንደሚችሉ ነው የሚያስቡት። እና ይሄን ልጅ የምትቃወሙ ሰዎች እሱ በራሱ መንገድ በሙያው ልጅቷን ለማገዝ ነው የሞከረው። እናንተስ ምን አደርጋችሁላታል ለልጅቷ? ወይንስ እየመጡ ሰዎችን መተቸትና የሚሰሩትን ስራ ማጣጣል ብቻ ነው የእናንተ ስራ? እናንተ ተመልካቾች እዚህ ጉዳይ ላይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ንገሩኝ።